ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ደስታው ነኝ ከዲኤስ ኢንጂነሪንግ። ይኸው በድጋሚ ተገናኝተናል፣ ልንማማር ነው። ዛሬ ደግሞ የምናየው ዳይሬክት ኦንላይን ኮንትሮል ሲስተም በስሪ ፌዝ ሞተር ምን ይመስላል የሚለውን ለማሳየት ነው የተገኘሁት። በእርግጠኝነት ጀማሪ ከሆናችሁ ይህ ቪዲዮ ይጠቅማችኋል። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ በትዕግስት መከታተል ነው። እዚህ ጋር ላይ እንደምታዩት እንግዲህ ዋይሪንግ ዲያግራም አለ። ዋይሪንግ ዲያግራሙን በመጀመሪያ ፓወር ዲያግራም በዚህ በኩል አለ። በዚህ ጋር ደግሞ ኮንትሮል ዲያግራም አለ። እዚህ ጋር ላይ ያው ስሪ ፌዝ ስለሆነ ላይን 1 ላይን 2 ላይን 3 ይኖራል ማለት ነው። ሶስት ፌዞች ይኖራሉ። ፌዝ ቱ ፌዝ ያው 380 ነው የምናገኘው እዚህ ላይ ማለት ነው። በእኛ ሀገር ስታንዳርድ 380 ስለሆነ 380 ቮልት ነው ላይን ቱ ላይን ማለት ነው። እዚህ ጋር የሚያሳየው ያው እኔ የተጠቀምኩበት በዚህኛው መንገድ ኮንታክተር 220 ቮልት ኤሲ ስለሆነ ላይን እና ኒውትራል ነው ለኮንትሮል ሲስተሙ የተጠቀምኩት ማለት ነው። ነገር ግን 380 ቮልቴጅ ኮይል ያለው ኮንታክተር ከሆነ በዚህኛው ብቻ መጠቀም እንችላለሁ ማለት ሁለት ላይኖችን ወስጄ ላይን ቱ ላይን ያው 380 ስለሚያሳይ ወይም ስለሚሰጥ በዛ መጠቀም እንችላለሁ። ነገር ግን እኔ እዚህ ጋር ላይ ያው አራት ገመዶች ነው የተጠቀምኩ ማለት ነው። አራተኛው ገመድ ይሄ ነው ኒውትራል ነው ማለት ነው። ላይን 1 ላይን 2 ላይን 3 ያለ ከዛ ኒውትራል ነው ማለት ነው። በዚህም መስራት ስለምንችል ማለት ነው። እዚህ ጋር ላይ እንግዲህ እንደምታዩት ሞተራችን ስሪ ፌዝ ስለሆነ ላይን 1 ላይን 2 ላይን 3 ቀጥታ በብሬከር ያልፋሉ። ይሄኛው ያው ብሬከር ነው፣ ሰርኪዩት ብሬከር ነው። እዚህ ጋር ላይ ሲቢ አለ። ስለዚህ በብሬከራችን ያልፋል። ከዛ በኮንታክተር እናሳልፋለን። እዚህ ጋር ላይ ይሄ ኮንታክተር ኬ የሚለው ኮንታክተር ነው። ከዛ በተርማል ኦቨርሎድ ሪሌያችን እናሳልፋለን። ኖርማሊ ተርማል ኦቨርሎድ ሪሌያችን እና ኮንታክተራችን አንድ ላይ የተገናኘ ነው ማለት ነው። በዚህ አይነት መልኩ ያልፍና ለሞተራችን እንሰጣለን ማለት ነው። እና 380 ቮልት ከሆነ የምንሰጠው ቀጥታ ያው በስታር ኮኔክሽን ነው ማለት ነው የምናገናኘው። ኤሌክትሪክ ሞተራችን ላይ ስፔሲፋይ ይደረጋል። 380 ማለት በስታር ነው ወይም በደልታ ነው ማያያዝ ያለብን የሚለው እንደ ኤሌክትሪክ ሞተሩ ስፔሲፊኬሽን ይወሰናል። እኔ ያው ፕራክቲካሊ ስንሰራ አሁን ፕራክቲካሊ ስለምንሰራ አሳያችኋለሁ። ያው በስታር ነው እዚህ ጋር ላይ ኮኔክት ያደረኩ ማለት ነው። በዚህ አይነት መልኩ እሰጣለሁ ማለት ነው ለዲናሞ ፓወር። በጣም ቀላል ነው እንደምታዩት። እዚህ ጋር ደግሞ እንደምታዩት የባለፈው ሲንግል ፌዝ ሞተር ኮንትሮል ጋር ተመሳሳይ ነው። እንደምታዩት እንግዲህ ላይናችንን በሰርኪዩት ብሬከር አሳልፈን ከዛ ደግሞ በተርማል ኦቨርሎድ ሪሌ ኤንሲ አሳልፈን እንደገና ድጋሚ ደግሞ በፑሽ በተን ኤንቲ እናሳልፍና መጨረሻ ላይ በፑሽ በተን ኤንኦ አሳልፈን ለኮይላችን እንሰጣለን ማለት ነው። ይሄኛው 220 ቮልት ኤሲ ኮይል ነው ይሄኛው የሚወስደው። እዚህ ጋር ላይ ልጻፍላችሁ 220 ቮልት ኤሲ የሚወስድ ኮንታክተር ስለሆነ እኔ የተጠቀምኩት ያው ፌዝ እና ኒውትራል ሰጣለሁ ማለት ነው። በዚህ አይነት መልኩ እንትን ይላል። እዚች ጋር የምንጠቀማት ፎር ላቺንግ ወይ ፎር ሰልፍ ሆልድ በተመሳሳይ ሲንግል ፌዝ ሞተር ዶኤል ላይ እንደተጠቀምነው የኮንታክተራችንን ኤንኦ እንጠቀምና እዚህ ጋር ከፑሽ በተን ከኮንታክተራችን ኤቱ ወደ ኤንሲ ወደ ፑሽ በተን ኤንሲ ሼንት እናደርጋለን በዚህ አይነት መልኩ። ይሄ ያው ለሰልፍ ሆልድ ነው የሚጠቅመን ማለት ነው። እና እንደምታዩት በጣም ቀላል ነው፣ አጭር ነገር ነው ማለት ነው እንደምታዩት። ከዛ ደግሞ ፕራክቲካሊ ምን ይመስላል የሚለውም በተግባር እዚህ ጋር አዘጋጅቻለሁኝ የምንሰራበት። በተግባር እያንዳንዱ ዋይሪንግ እየሰራሁ ምን እንደሚመስል እንየው። አሁንም አብራችሁን ቆይ። በነገራችን ላይ አዲሱ ናችሁ የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንዳትረሱ። ውድ ቤተሰቦች ይኸው እንደምታዩት አሁን እቃችንን አዘጋጅተናል። በአጋጣሚ ሆኖ ጊርቦክስ ያለው ስሪ ፌዝ ሞተር ነው እንደምታዩት 1/15 ጂር ሬሽዮ ነው። ያው ዲሞንስትሬት ለማድረግ ይሆናል። እዚህ ጋር ላይ እንደምታዩት መጀመሪያ ኮኔክሽኑን ያው በስታር ማድረግ አለብኝ ማለት ነው። ይሄኛው ኤሌክትሪክ ሞተር እንግዲህ የሚሰራው በስታርና በደልታ ነው። ደልታ ከሆነ ሎ ቮልቴጅ 220 ቮልት ይቀበላል። ያ ማለት በኢንቨርተር ነው ማለት ነው የምንጠቀመው። ስታር ከሆነ 380 ዳይሬክትሊ እንደዚህ ስታር አያይዘን መስጠት እንችላለን። ያው እዚህ ጋር ላይ ሶስቱን ተርሚናሎች ሸንት አደረኳቸው እርስ በርስ ማለት ነው። ከዚያ በኋላ ደግሞ ከነሱ ኢንዲንግ ተርሚናል በዚህ አይነት መልኩ U1 W1 እና Z1 ላይ ሸንት አደረኩ ማለት ነው። ከዚያ እዚህ ጋር እንደምታዩት እዚህ ጋር ብሬከር አለኝ። ስሪ ፌዝ ብሬከር ነው፣ ምክንያቱም ስሪ ፌዝ ፓወር ስለሆነ የምጠቀመው። እዚህ ጋር ላይ ፓወሩ ይታያችኋል ብዬ አስባለሁ። እዚህ ጋር ላይ በመልቲሜትር እየለካን ፓወሩ ስንት እንደሆነ ቼክ እናድርግ።
በመጀመሪያ አሁን ብሬከር በርቶ ነው ያለው። እናጥፋ። አሁን ፓወሩን ቼክ እናድርግ። 369 ይላል እንደምታዩት 355። ሌላኛው ደግሞ እንደዚህ ነው ቼክ የምናደርገው 371 ኦልሞስት 370 አካባቢ ነው የሚያሳየው። ስለዚህ ስሪ ፌዝ ፓወር አለን ማለት ነው። እዚህ ጋር ላይ ደግሞ ኒውትራል ተጠቅም ያለው ብያቸዋለሁ። ምክንያቱም ኮንታክተሬ 220 ቮልት ኤሲ ስለሚል ግዴታ ኒውትራል ያስፈልገኛል ማለት ነው። ስለዚህ አሁን ዊዝ ኒውትራል ደግሞ ስንለካ 220 ቮልት ያሳየኛል በዚህ አይነት መልኩ ማለት ነው። እንደምታዩት የተወሰነ አንደር ይሆናል። በዚህ አይነት መልኩ ያሳየኛል ማለት ነው። ስለዚህ አሁን እዚህ ላይ ሲንግል ፌዝ ሰፕላይ ማለት ስሪ ፌዝ ሰፕላይ ማለት ነው። ኖርማሊ ከስሪ ፌዝ ሰፕላይ ያው ሲንግል ፌዝ ማግኘት ስለምንችል እሱ ከባድ አይደለም ለሁላችንም ማለት ነው። እና ያው እዚህ ጋር ስሪ ፌዝ ሰፕላያችን ገባ። እዚህ ጋር ተርሚናል ኮኔክተር ደግሞ ኒውትራላችን ገባ። ከዛ በኋላ ያው እንደምታዩት ስሪ ፌዙን ቀጥታ L1 L2 L3 ቀጥታ ኮንታክተራችን ጋር ይገባል ማለት ነው። L1 L2 L3 ቀጥታ ከዛ ወጪ አሁንም ከተርማል ኦቨርሎድ ላይ እናስወጣለን ማለት ነው። በተርማል ኦቨርሎድ ላይ አድርገን ቀጥታ ለድናማችን እንሰጣለን ማለት ነው። ከዛ ምንድነው የምናደርገው? ያው ይሄ አሁን ያየነው ፓወር ሲስተሙ ነው። ኮንትሮል ሲስተሙን ኮንትሮል ሲስተሙ ከየት ነው የሚጀምረው? መጀመሪያ ከብሬከር ነው። ያው ከብሬከር ወጪ እቺን ገመድ እንወስድና ቀጥታ ተርማል ኦቨርሎድ ሪሌ ኤንሲ እናስገባለን። ይሄ ይታያችኋል ብዬ አስባለሁ። ያው እንደዚህ ጋር እንደምታዩት ይችላል 95 ላይ ይገባና 96 ላይ ይወጣል። ይሄ የተርማል ኦቨርሎድ ሪሌ ኤንሲ ኮንታክት ነው። ከዚያ ከወጣ በኋላ ኖርማሊ ክሎዝ ፑሽ በተን ነው የሚገባው። ይሄኛው ፑሽ በተናችን ኖርማሊ ክሎዝድ ነው። ኖርማሊ እዚህ ጋር ላይ ኖርማሊ ክሎዝድ ፑሽ በተን እናስገባለን። ከዛ ደግሞ ቀጥታ ወጪ ለኖርማሊ ኦፕን ፑሽ በተን እንሰጣለን። ከዛ መጨረሻ የዚህን ወጪ ደግሞ ለኮንታክተራችን ኮይል እንሰጣለን። እዚህ ጋር ላይ ኤቱ እና ኤዋን የሚላለን እዚህ ጋር ላይ ኤዋን ነው፣ እዚህ ጋር ደግሞ ኤቱ ነው። አሁን ለሰልፍ ሆልድ ምንድነው የምናደርገው? ፓወር እዚህ ጋር ብሬከር ኦን ካደረግን ፓወር ቀጥታ ይመጣል። ይሄም ኤንሲ ስለሆነ ያልፋል ይመጣል። አሁንም ይሄም ኤንሲ ስለሆነ ይመጣል። እዚህ ድረስ ፓወር አለ። ያ ማለት እዚህ አካባቢ ፓወር አለ። ስለዚህ ከዚህ ጋር ያለውን ፓወር እንደገና ለሰልፍ ሆልድ ወይም ለላቺንግ ሰርኪዩት በዚህ ኮንታክተር እናሳልፋለን። ኤንኦ የሚል አለው እዚህ ጋር ላይ ይሄ ኮንታክተር ኤንኦ እና ኤንሲ ኮንታክት አለው። በኤንኦ እናሳልፍና ለማን እንሰጣለን? ለኤዋን ኮይላችን እንሰጣለን ማለት ነው። ለምን ይሄኛውን ተጭነን በምንለቀው ጊዜ ወደ ኖርማል ስቴት ስለሚመለስ ይሄ ፓወር ከት ስለሚሆን በዚህ ጋር ራሱ ሰልፍ ሆልድ ያደርግልናል ራሱ። ለምን ይሄኛው ክሎዝ ስለሚያደርግለት ኮንታክቱን ማለት ነው። ከዛ በዛ አይነት መልኩ ሰርኪዩቱ ይቀጥላል። ኒውትራላችንን ቀጥታ ለኤቱ ኮይል ቀጥታ መስጠት ነው። እዚህ ጋር እንደምታዩት ለኤቱ ኮይል እንሰጣለን ማለት ነው። እና አሁን ይሄ ሰርኪዩት የሚቋረጠው ዋን ስቶፕ ስለው፣ አንደኛ ስቶፕ ስለው ይቋረጣል ይሄ ሰርኪዩቱ እንዳለ ማለት ነው። ሁለተኛ ደግሞ ተርማል ኦቨርሎድ ሪሌ ትሪፕ ሲያደርግ ይቋረጣል። እንግዲህ ይሄን ይመስላል። አሁን ይሄ ሲስተም ይሰራል አይሰራም የሚለውን እያበራንና እያጠፋን አሁንም አብራችሁ ይቆዩ። በነገራችን ላይ የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ ቤተሰቡ ነው። አይው ብሬከራችንን እናበራለን። መጀመሪያ ብሬከር እናበራለን። ከዛ ስታርት ፑሽ በተን መጫን ነው ቀጥታ። ይው ስታርት ስንለው እንግዲህ በዚህ አይነት መልኩ ይዞራል። ይታያችኋል ብዬ አስባለሁ። ያው ቀስ ብሎ ስለሚዞር እኔ በእንትን መንካት እችላለሁ። ኖርማሊ በጣም በፍጥነት እየዞረ ከሆነ እንደዚህ ማድረግ የለብንም። በነገራችን ላይ ግን ያው ጊር ቦክስ ስላለው በጣም ቀስ እያለ ነው የሚዞረው። 1 በ15 ጊር ሬሾ ስላለው በዚሁም ከረንታችንን መለካት እንችላለን። ያው ክላምፕ ሜትር አለ። እንግዲህ እንደምታውቁት ከረንት ለመለካት ክላምፕ ሜትር ያስፈልገና እዚህ ጋር ስንት ያሳያል? 1.92 እዚህ ጋር 0.98 የተወሰነ ከረንት ኢምባላንስ አለ። ይሄኛው 0.9 አካባቢ ይላል። በዚህ አይነት መልኩ እንግዲህ ይሰራል ማለት ነው። እና ሁል ጊዜ ኤሌክትሪክ ሞተርን ኮኔክት በምናደርግ ጊዜ ጥንቃቄ ማድረግ ያለብን ነገር ሎ ቮልቴጅ ነው የሚወስደው ወይስ ሃይ ቮልቴጅ 380 ነው የሚወስደው
ሁለተኛ ነው የሚወስደው የሚለውን በትክክል እንትን እርግጠኞች መሆን አለብን። ሲንግል ፌዝም ላይ ስሪ ፌዝም ላይ የትኛውም ሞተር ላይ ቢሆን የሚወስደውን ቮልቴጅ እርግጠኛ ሳንሆን ዝም ብለን ሰፕላይ ማድረግ የለብንም። ያው ድናሞ ይቃጠላል ማለት ነው። ያው እየሰራ ነው ሞተራችን እንደምታዩት። ማቆም እንኳን ከፈለግን በዚህ ጋር ቀጥታ ማቆም እንችላለን። ያው ይቆማል፣ ድናማችን ይቆማል። ስታርት ስንለው ደግሞ በዚህ ጋር እናስነሳለን። በነገራችን ላይ ይችኛው ቴስት እንደማድረጊያ ናት። አሁን ይሄንን ብነካውም ስቶፕ ያደርጋል። አሁን ነክቼ ላሳያችሁ። ያው ከዛ ስታርት በምለው ጊዜ ይጀምራል ማለት ነው። ይሄኛውም ስቶፕ ለማድረግ የምንጠቀምበት ሁኔታ አለ። ሬዲሜድ የሆኑ ዲኦኤል ስታርተሮች ሌቨር አይነት ሜካኒዝም ይኖራቸውና ይችን በመንካት ኖርማሊ ስታርት እና ስቶፕ ለማድረግ የምንጠቀምበት ሁኔታ ይኖራል ማለት ነው። ያው እሱኛው እዚህኛው ሜካኒዝም ላይ አንጠቀም። ኖርማሊ ያው በዚህ በስታርት እና በስቶፕ ፑሽ በተን ነው የምንጠቀመው ማለት ነውና ይህን ይመስላል። በእርግጠኝነት ግልጽ እንደሆነላችሁ ተስፋ አደርጋለሁኝ። ያልገባችሁ ነገር ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስና እንዲማሩበት ሼር በማድረግ ተባበሩኝ። ከዚህ በተጨማሪ ደግሞ ይህ ቻናል እንዲያድግና ብዙዎች እንዲማሩበት ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ደግሞ ፎር ስሪ ፌዝ ሞተር ፎርዋርድ ሪቨርስ እንዴት እንሰራለን የሚለውን ይዤላችሁ እመጣለሁኝ። እስከዛው ድረስ ቸር ሰንብቱ።